ስሜ ፍልቅልቅ አሰፋ እባላለሁ። የመጣሁትም ከነጌሌ ቦረና ነው። የዛሬ 5 ወር ግንቦት 17 2017 እዛች ጋር መተህ አገለገልከኝ። ስታገለግልኝ የቤታችን ሚስጥር አንድ በአንድ ከኛ ቤት ሲመለክ የነበረ በእናት በአባታችን ሲመለክ የነበረውን አንድ በአንድ ሁሉንም ተናገረ። እግዚአብሔር ሰው ለመንፈስ ተሰጥቼ እንደነበረ ተናገረ ማለት ነው። አጋንንት ከኔ ጮህ ወጣ። እግዚአብሔር ሰው ሲያውጅ በትንቢት እንዲህ ነገር አለው ባንቺና በልጅሽ ላይ የሞት አዋጅ ታውጆ አልቆ አብቅቶ በቤትሽ ፊት ለፊት 2 ድንኳን እንዲተከል ሳምንት ባልሞላ ጊዜ ውስጥ 2 ድንኳን እንዲተከል አዋጅ ታውጆ በጠላት ሐሳብ ተጨርሶ ያለ ነገር ይታየኛል። አንድ እጅ ከሰማይ ወጥቶ የሞትን አዋጅ ቀደደው አለ። ሃሌሉያ ሃሌሉያ! እስቲ ከፍ አድርጉት ይሄንን ጌታ ባካችሁ። ምልክት ይሁንሽ ዘንድ አለኝ። ከዚህ ስትሄጂ ከአንቺ ቤት 3ኛው ቤት ለአንቺ ቤት የተዘጋጀው ሞት እነሱ ቤት ይገባል። እዛ ስትሄጂ ድንኳን ታያለሽ አለኝ። ሃሌሉያ ሃሌሉያ! አሜን። ኢየሱስ ያድናል። እንደወጣው ደወልኩላቸው ለእህቶቼ ለቤተሰብ እና በጣም ገረማቸው። ሰኞ እኔ ወደዛ ስጓዝ ለካዛ ተገልብጧል ነገሩ። ቃል ከወጣ ሳይሰራ አይመለስም። ወደ እሷ የተላከውን እኮ ነው ወደ እነሱ የመለስኩት። ባይዘዋይኛ እየሟረትን አይደለም። የተላከውን አንቀበልን ብለን ስንመልስ ሄዶ እዛ ነው የሚገጫው። ለሲስተር ነግሬያታለሁ። እዛ ግቢ አንድ ቁጭ አርገው የሚቀልቡት መንፈስ የሚያመልክ ሰውዬ አለ። ልጁ ወጣት ነው፣ ሙሉ ሰውነቱ ኮተት ብቻ እና ሁሉ ጊዜ እኛ በምክንያት እንገባና ቅጥቅጥ አርገን እንወጣለን። ሴትዮዋን ሽንኩርት አለ ምን አለ እያልናት እየገባን ቤቱ እዛ ጋር ሰው አይገባም እሱ ያለበት። ከዛ እኛ ስንጸልይ ወጣና ቁጭ አለ። መንፈስ ሽባዩን ቀጥቅጬውላታለሁ እህቴን። ቅጥቅጥ አርገን ወጣን ማለት ነው። ከዛ ኢየሱስ ያድናል። እዛ ቤት ልክ እኔ ከዚህ ሲሄድ ምን ሆነ? እነሱ ቤት ድንኳን ተጣለ ማለት ነው። በእውነት ሆነ እኮ። ሰኞ ዕለት እህቴ አረ ሴትዮዋ ምን እንደሆነች አላቅም እጣንና እንትን ይዛ ትሮጣለች። ከዚህን ቀደም እህትሽ አስቀይማኛለች፣ እህትሽ በጣም አስቀይማኛለች እና አዝኜባታለሁ ብላ አለችኝ። እና ለምን ታዝኝባታለች? እኔ በዛ ላይ እንትኑ አውሊያው ይገርፈኛል፣ ይቆጣኛል፣ እኔ ስበሳጭ እንዲያሰቃየኛል። እኔ እህትሽ በጣም አስቀይማኛለች ምናምን። ታዲያ ነግሪያትም እንዴ አልኳት። ሴትዮዋ በጣም እንትን አለች ማለት ነው። ጥሩ ነገር የላቸው። እዛ ውስጥ ያለው ሰውዬ በቃ ይመላለሳል በእኔ ቤትና በዛ ቤት ይመላለሳል። እኔ እንደሆነ አይችለኝም፣ ሲጀመር በፊትም አይችለኝም። ይዞረኛል እንጂ እንደማያገኘኝ አምናለሁ። ከዛ እዛ ቤት እንደዛ ሆነ። ጌታ እዚህ ሲናገር ወደ አንቺ ቤት የተላከ የሞት ድንኳን እዛ ቤት ይሆናል። እዛ ቤት ሆነ። በእውነት የሚገርም ነው። አምቡላንሷ መጣች። ከዛ ምንም ያልሆነች ልጅ እዛ ቤት ጧ ብላ በቃ ሄደ። ከበረሃ የተላከ ብለኛል። ከበረሃ ከዛ ነው ነገረ እኮ እዚህኛው ቤት ብሎ እኮ 3ኛው ቤት በእውነት ከኔ ቤት 1 2 3ኛው ቤት ማለት ነው። እዛ ጋር ሆነህ ደግሞ አሁንም ምን አልከኝ? በጠላት አናት ላይ እንዲህ ትረማመጃለሽ አልከኝ። አዎ ረማመዳለሁ ብዬ ሄድኩኝ ማለት ነው። ከዛ አንድ ቀን ለሊት ተኝቼ እንዲህ አፉን ከፍቶ የሚሮጥ እባብ ግብድ በጣም ያስፈራልና ሲሮጥ አንተማ አታልፍም አልኩትና አንገቱን ሲጥ አርጌ በህልሜ ማለት ነው ሲጥ አርጌ በዚህ እጄ ይሄን ሄጄ አሁን ተሰብሮ ነው የመጣው። በዚህ እጄ እንዲህ ሲጥ አርጌ ገደልኩት። ገድዬ አንድ ልጅ አለኝ ይዤው መጥቻለሁ። አሜን ይባላል። በራእይ ነው ያየሁት። አሜን አንጣ ቢላውን አልኩት። ቢላ አቀበለኝ። አንገቱን ቆረጥኩት። አንገቱን ቆረጥኩት። ሞተና ለሃጩ ነካኝ። ዞር ስል አጃክስና ውሃ ያለው እታጠባለሁ። አያገኘኝም አልኩኝ። ሲጀመር ሊገለኝ እንደሚፈልግ እዚህም ተናግረ ነበር። አያገኘኝም፣ አንተ አታገኘኝም በኢየሱስም ብዬ ጸለይኩና እንትን አልኩኝ ማለት ነው። ልክ ልጄ 1 አመቱ ነው ልደት ምናምን አክብሬ ከቸርች ሲመጡ ፕሮግራም አድርጌ እጠብቃለሁ ስል ምንም አልንኩም። እንዴት እንደሆንኩ አላውቅም። ብቻ ወደኩኝ ማለት ነው። ስወድቅ
ታስታውሱ ከሆነ ከዚህም በፊት እዚህ መጥቼ መስክሬያለሁ። የዛሬ 6 ዓመት ማለት ነው እዚሁ አንተው ጋር ነው በነፃ ክርስቲያን ሆስፒታል ሄጄ ብሬን ጨርሼ ባዶ እጄ መጥቼ በነፃ ነው እዚህ ተፈወስኩት። እዚህ ማለት እዚህ ቤት እዛኛው ያለን ማለት ምስክርነቱ በስልኬ ይዤ መጥቻለሁ። ቀድቼው ከእንትኑ ላይ ማለት ነው የወደኩት የዛሬ 6 ዓመት ጥቅምት 2 2012 ወደኩ። አሁንም ልክ በቀኑ ጥቅምት 2 2018 ወደኩ ማለት ነው። ከዛ ልክ ስወድቅ ወዲያው ህልሙ ትዝ አለኝ። እግዚአብሔር ሆይ አመሰግንሃለሁ አልኩት እዛው ተኝቼ። ምክንያቱም ጠላት ያለው ስላልሆነብኝ ጠላት የተዘጋጀው እኔ ሊገድለኝ ነው። የሚገርማችሁ እሁድ ልወድቅ ያ ጠንቋይ ሰውዬ ከኋላ ተከትሎኝ ከገበያ ስመጣ አንቺ አለሽ እንዴ አለኝ። መንፈስ ሽባ ይሁን አልኩት። አንተ ላይ ያለው ዘንዶ የተወጋ ይሁን። አያናገርኩት እኮ ነው። አለሽ አለ አንቺ አለሽ እንዴ አለኝ። አለው ገና ኖራለሁ አልኩት። ከዛ ጥዬው ሄድኩኝ ማለት ነው። ከዛ እሁድ ዕለት እንደዛ ሆንኩኝ። ያው ብረት መግባት አለበት ብለው ብረት አስገቡ እና ህመሙ በጣም አሰቃየኝ። አሁን የሆነች አጥንት እንደገና አሁንም ተሸርፋለች ተብሎ በጄሱ አሰሩልኝ። ምን አሉኝ? እዛ እዩ ያኔም እዩ ነው የፈወሰሽ፣ ለምን እዛ ይሄንን አላየም እንዴ ምናምን። አሁንም የኔ ጌታ የታመነ አይደል እንዴ? ታምኜ መጥቻለሁ። እኔ ነፃ ነኝ፣ በኢየሱስም ድኜ ሄዳለሁ፣ ምንም ህመም አይሰማኝም አልኳቸውና ሁለተኛው ምስክር የሆነው ደግሞ ከዚህ ዘይት ይዤ ሄጄ ነበር። ከዚህ ዘይት ይዤ ሲሄድ ቀኑ ማለትም አጨዳ ወቅት ስለሆነ ባይዞ መንግስት ሰራተኛም ነኝ ገበሬም ነኝ። ዘር ስንዘራ ሁሉ ጊዜ ለእናንተም ትምህርት ይሁናችሁ፣ ስትዘሩ በቃል ዝሩ፣ ስታጭዱም በቃል እጨዱ። እና ከዚህ ሄድኩኝና ነይ አለኝ። ይሄን ዘይት ባለቤቴ በጣም ነው የሚወድ። አንድ ቀን መጥቶ እዚህ መጥቶ እሱ ያገለግለኛል ብሎ ያምናልና መጣለው። አንድ ቀን እዛ ቤት ሄጄ መገለገል ይመስለኛል ይላልና ቤተሰቦቹ ሁሉ ሙስሊም ናቸው፣ የእናቱ የአባቱ። እዚህ መጥቼ ያኔ ከ6 ዓመት በፊት ስፈወስ በዚህ በኔ እጅ መዳን ነው ጌታን የተቀበለው። ያንን ዘይት ይዤ ሄድኩኝ። እሱ አንድ ሙስሊም ጓደኛሉ በዛ በእርሻ በኩል ሲዞር አንቺ አለኝ ዝም ብለሽ እርሻ ውስጥ ረጨት አድርጊ እየጸለሽ አለኝ። ገባውና ያዕቆብ ዘርን ዘራ፣ በዛ ዓመት 100 ጭድ አጨደ ያልኩ ዞርኩ ረጫው። ከዛ ኮምባይነሩ አጨደ ማለት ነው። ኮምባይነሩ ሲያጨድ ኮምባይነሩ ማሽን የቆጠረው 220 ነው። እቤት ሲመጣ 220ም አለቀ። ጨምሩ ይባላል። አሁንም ማዳበሪያ ጨምሩ። ምንድነው ነገሩ? ስለ ኮምባይነሩ እኮ 220 ነው የመዘነው በኪሎ። እቤት ሲመጣ ግን ወልዶ 249 ሆነ ማለት ነው። ኮምባይነሩን አሳሳታችኋ። እኛ ዘይት ረጨንበት። እዛ እቤት ሲመጣ ነው የወለደውና የመጡ ሰዎች ሁሉ ቆይ እናንተ የት ሄዳችሁ ነው? ይሄ ሰውዬ የሚሄድበት ቦታ ንገሩን ሁሌ ነው የሚሉት። እና ሁሉ እዛ አካባቢ ካለ እርሻ በእውነት ይሄ ሚዲያ ያሉ በብዙ ሁሌ የሚደነቁት በዛ እርሻ ነው። ምንድነው የት ሄዳችሁ ነው? ምንድነው ያረጋችሁት? እስቲ ንገሩን እኛ ምን እንሂድ። ይሄ ሰውዬማ የሆነ ነገር አለው ይላሉ። እና ጌታ በጣም በብዙ ረዳኝ። ለሰርጀሪ ስገባ ባንቺና በልጅሽ ብለህ ያልከው ልክ እኔ ወድቄ ሰርጀሪ ስገባ በዛችሁ በተመሳሳይ ሰዓት እዚህ የመጣችሁ ልጅም ወደቀች፣ አልነቃችም። 2 ሰዓት አለፋት። እኔም ሰርጀሪ ነኝ፣ እሷም እዛ ናት። ግራ ተጋቡ። ምንድነው ነገሩ? ለካ የታወጀውን አዋጅ ሰይጣን ሰምቶ በብዙ እየተጋ ነበረ። ግን እግዚአብሔር ነገሩን ገለበጠው። እግዚአብሔር ነገሩን ገለበጠ። እኛ የጠራነው አምላክ የታመነ አምላክ ነው። በእውነት እኮ ነው የምላችሁ። እግዚአብሔር በእውነት እሱን ከታመናችሁ ምንም ጠላት ይዞራል ይደክማል እንጂ ፈጽሞ አያገኛችሁ፣ ፈጽሞ አያገኛችሁ። እኔ አሁን ተወራርጄ ነው የመጣሁት ባለቤቴ ማለት ነው። ዝም ብለ ለሰይጣን ሲንጫጫ ለሱ ትለቃለህ እንዳልኩት እኔ ሄጄ ማህተም አስመትቼ ቁልፍ ይዤ ላይሰንስ ከላይ ወስጄ እመጣለሁ እንጂ አትለቅም አልኩት። በእውነት ነው የምልህ ላይሰንስ ይዤ ነው የምመጣው። ቀደም ልክ እዚህ ስንገባ በጣም የገረመኝን ነገር ላሳያችሁ። አንተ ስታውጅ እኔ ከቤቴ ፕሪንት አድርጌ ይዤውትን የመጣሁትን ላሳይ። ምንድነው የምላው? ንገሩኝ። ቀደም እኔ እዚህ ጋር ቆመ ምንድነው ያልኩት? ይሄንን ላይሰንስ አስመትቼ ውጣ ካለ ትወጣለህ፣ ከዛም ከተማ ውጣ ካለ ትወጣለህ፣ እዛም ውረስ ከባል ትወርሳለህ። ንቅንቅ አትልም። እኛ በእግዚአብሔር ቃል ነው የምንመራው። እሱ ይመራል።
እሱ ደግሞ ያስወርሰናል አልኩት። የምን መልቀቅ ነው? እናስለቅቃለን እንጂ። አሜን። እኔ ፈርሜ ነው መልከው እዚህ ላይ ሃሌሉያ። ሰይ በቃ ጉዱ ፈላ። ሴጣን ምን አለ? ሴጣን ጉዱ ፈላ። ተፈጸመ። ሃሌሉያ። ከዛ ከልጅነቴ አይኗን ከፍታለው ብሎ ሴትይቷ ጠንቋይ ናትና ለሷ የመንፈሴ መቀመጫ ውርንጭላይ ናት ብሎ ሰጥቶ እኔ ከሷ ሴትዮ ጀርባ ነው አባቴ ለጠንቋዩ ሴት ናት። ጠንቋዩም ደግሞ እኮ አባቴ ደግሞ በእናቱ ጨሌ ያመልካል። በዓል ቀን ዶሮ ምናምን የሆነ ይታረድና መጀመሪያ እኛ እንበላ ይወጣና እዛ ጥሎ እንዲጥሉ አራባ የረብ ግፍ ይሆንብሃል ዝም በሉ ምናምን ይላል። ከዛ ዶሮን አርዶ እዚህ ጋር የሆነ ነገር ይቀባናል እላለሁ። እኔ ሁሌ እንደምጣላ ማለት ነው። እና እናቴም ታመልክ ነበር። የኔም እናት በእናቷ የሚገርም ግን ወደዛ ከመውደቄ በፊት ማታ ማታ የኔ አባት በህልም መጥቶ ከብቴን ፈልጊልኝ፣ በሬ ጠፍቷል ፈልጊልኝ። ምን ላደርግልኝ ነው የምፈልገው እለዋለሁ። የሞቱ ሰዎች ታያለሽ እኮ አልከኝ። የኔ አባት ከብቴ ጠፍቷል ፈልገሽ አምጪልኝ። የኔ ከብት የጠፋው ከብት ቀንዱ ላይ ምልክት አለዋል። ኧረ እኔ ምን ብዬ ነው የምፈልገው? ከዛ የሆነ ቤት ይሄድ ይመስለኛል። አይታችሁታል እንዴ የፋዘርን በሬ ምናምን ስላል ጥፋት አጥፍቶ ተገሏል አለኝ። የሆነ ሰው ነው የሚለኝ በህልሜ ጥፋት አጥፍቶ ተገሏል አባትሽ በሬ። እሰይ እንኳን ሞተ ብዬ መለሳለሁ። የእናቴም እናቶች ይመስሉኛል። እነሱም መተው የሆነ ዕቃ አስቀምጠንልሻል ውሰጁን። አልፈልግም። የእናንተን ዕቃ ምን ልታረጉልኝ ነው የምትሰጡኝ? እዛ ጋር አስቀምጠንልሻል አልፈልግም። እና በጣም ነበረ የሞት መንፈስ ማታ ማታ የሚያስጨንቀኝ። እግዚአብሔር መልካም ነው። አሜን። እንኳን ጌታ ረዳሽ። አሜን። የምስጋና የድል ዓመት ይሁንልሽ። አሜን። ከክብር ወደ ክብር ተለወጡ። አሜን። ቤትሽ ይባረክ። አሜን። በልጅነቴ ወድቄ እብጠት ነበረብኝ እዚህ ጋር ትንሽ ማለት ነው። ከዛ እሱ ኦሬዲ ከኔ ጋር ያደገው በቃና ምንም አያመኝ ኖርማል ነበረ። ከዛ 2012 ክረምት ማለቂያ ላይ ነውና ድንገት ነው ተኝቼ ስነቃ ፊቴ ተንጠልጥሏል በግራ በኩል ማለት ነው እብጠቱ ያለበት ፓርት። ከዛ ደነገጥኩኝ። ማታ ኖርማል ነበርኩኝ፣ ምንም አይነት ነገር አልነበረም። ከዛ በቃ ወደ ጤና ጣቢያ ስንሄድ ይሄ የካንገት በላይ መታየት አለብሽ ተባልኩኝ። ከዛ በቃ 3 ሆስፒታል ነው የሄድኩትና ራስ ደስታ፣ ጳውሎስና ጥቁር አንበሳ ማለት ነው። እነሱም አቅቷቸው ከዛ በቃ ያንቺ ነገር ሰርጀሪ ይደረግና ምናልባት እሱንም ከዳንሽ ተባልኩኝና 6 ዓመት ተኝተሽ መታከም አለብሽ ከዳንሽ ላተርፊ ለራሴ ነው ባይዘው የሚነግሩኝ ዶክተሮቹ። ልክ መርምረውኝ ኬዜን ሲያዩ በቃ ፊዚካላቸውን ያሳዩኛልና የሆነ በቃ ጭንቅላታቸው ይነቅ ስንት ዓመትሽ ነው ምናምን ይሉኛልና ከዛ በቃ ግን ሰይጣን ውስጤ ሊጎዳ እንደሆነ እኔ አውቃለሁ። ከዛ ምንም አይመስለኝም ነበር። ውስጤ ድንጋይ ነው። ቤተሰቦቼ ናቸው የሚጨነቁት የሚያለቅሱት። እኔ ግን እግዚአብሔር ይፈውሰኛል፣ ባይፈውሰኝ እንኳን ቢላዋ በእኔ ላይ አያርፍም ነው ስለ ነበረውና ከዛ ምን ሆነ እንደዛ የሆነ አንተ ሻሸመኔ ላይ ፕሮግራም ነበረ የራሱ ቸርች ላይ ማለት ነውና ሲስተር ሐዋሳ የምትማር ነበረች ያን ዩኒቨርሲቲ ትሄድና ፋይሌን ይዛ ማለት እኔ ጥቁር አንበሳ ተኝቼ ነበር ያኔ በምርመራ ምክንያት ትሄድና ከዛ አዋጅ ተገለበጠ ብለህ ትሰብካለህ አንተ ማለት ነው። ስብከቴ ይሄ አልነበረም፣ ግን መንፈስ ቅዱስ አዋጅ ተገለበጠ ይለኛል። በቃ ሆስፒታል አስተኝታችሁ የመጣችሁ እያል በጣም በቃ አግሬሲቭሊ እንትን እያልክ ነበርና ከዛ ተቀብላ ወዲያውኑ ደውላ ያልከውን ሁሉ ነገረችኝ። አሜን ብዬ እኔም ተቀበልኩኝ። ከዛ በቃ እንደገና ስገባ ለውጥ አለው ጭንቅላቴና ይሄ ተንጠልጥሎ የነበረው እብጠት ኦሬዲ ቀነሰ ማለት ያን ነግራኝ ነው። ኦሬዲ ምንም የተጠቀምኩት ነገር የለም። ከዛ በኋላ በቀጠሮ እንደገና ታየሁኝ። ከዛ ይሄ ግን በመሃል ላይ ቀጠሮ እስከሚደርስ እዚህ መጣሁኝ። እዚህኛው ቸርች ሳይሆን ሳሪስ የነበረው ማለት ነው። ከዛ ስመጣ ለኔም በተመሳሳይ ነው አዋጅ ተገለበጠ። ስብከቴን ቀይሬ ነው ነበረ ያልከውና አዋጅ ቃሉን ተቀብዬ ሄድኩ። ይሄንን ዘይት ተቀባው። እብጠቱ ፊቴ ይንጠልጠል እንጂ ያ የነበረው በጣም ደረቅ ነበረና እሱ ነው ከነርቭ ጋር የተገናኘ ነው። ላተርፊ ትችያለሽ፣ ብተርፊ እንኳን ለ6 ዓመት ተኝተሽ መታከም አለብሽ ነው የተባልኩት የነበረው። ከ6 ዓመት በኋላ ግን ልሞት ማለት ነው። ዶክተሮች 3 ሆስፒታል ጳውሎስ፣ ጥቁር አንበሳና ራስ ደስታ
ላድኝ ትችያለሽ። አልድንም ሲጀመር ግን የ6 ዓመት እድሜ ያለኝ 6 ዓመት እኖራለሁ። ግን የምኖረው ከሰርጀሪው ከተረፍኩኝ ነው ምናልባት። እሱንም ተኝቼ ከሆስፒታል ሳልወጣ ለ6 ዓመት ታክሜ ማለት ነው። ከዛ በቃ ቤተሰቦቼን በጣም ይጸልያሉ ምናምን። ግን አኖይንቲንግ ኦይሉ በቃ በጣም ለኔ ጠቀመኝ። እሱ ነው ኦልሬዲ በቃ ይፈወሰኝ። ከዛ አዋጅ ተገለበጠ ስትል ውጪ ነበርኩኝና አሜን ብዬ ተቀብዬ ቃል ጨርሼ አኖይንቲንግ ኦይል ይዤ ሄድኩኝና ሆስፒታል ላይ ተኝቼ እቀባዋለሁ ማለት ነው። ከዛ እየተቀባሁት እያለ እንደ ውሃ ነው ፈሳሽ ሆነ ድንጋዩ ነገር ማለት ነው። አኖይንቲንግ ኦይሉ ነው እንግዲህ ይሄንን ያደረገው። ከዛ በቃ ደነገጥኩ ምናምን፣ ለማንም ማውራት አልፈለኩም፣ ፈራው ምናምንና ከዛ ዶክተሯ መጣችና ስታይ እንዴ ምንድነው አለችኝ። ከዛ አይ መድኃኒት ተጠቅሜ ነው የኛው መድኃኒት ብዬ አኖይንቲንግ። እናንተ ጴንጤዎች እኮ እብዶች ናችሁ አለች ማለት ነው። ዶክተሯ ናት የምትለው? ዶክተሯ ናት እንግዲህ ልታየኝ ስትመጣ ጠዋት እንግዲህ አክማኝ ሄዳለች። ተመልሳ ቼክ ልታደርገኝ ስትመጣ ያ ጠጥሮ የነበረው እንግዲህ ለሱ ነው ሰርጀሪ የሚቀደደው የነበረው ይሄ ያበጠው ከውስጤ እንዲወጣ ማለት ነው። ከዛ በቃ ተቀባኝ አኖይንቲንግ ኦይሉን ስቀባው ኦሬዲ በቃ ፈሳሽ ሆነ ማለት ነው። እኔ ምንም አላውቅም፣ እግዚአብሔር ምስክሬ ነው። ስቀባው በቃ የሆነ ብትን ነው ያለው። ይኸው ጠባሳ የለኝ ምን የለኝ፣ እግዚአብሔር ያለ ጠባሳ ያለ ምልክት በቀዶ አወጣው ማለት ነው ከውስጥ። ይሄ እንግዲህ በ3 ሆስፒታል የተረጋግጧል። አንችልም ኦሬዲ አይቻልም። እኔ እንደማልድን እነሱ አረጋግጠዋል። አልድንም። ከሰርጀሪው ግን ከሰረፍኩኝ 6 ዓመት እድሜ አለኝ። ተኝቼ እሱንም ሳልንቀሳቀስ ነው እሱንም ተኝቼ እሱንም ማለት ነው። ከዛ እንደዛ ሆነ አዩኝና ከዛ ዶክተሯ ለሁሉም መናገር ጀመረች። ከዛ አረ ይሄ እዩ የሚባል እኮ የተነሳለ የሱ ዘይት ይዛ ነው እንደዚህ የሆነች አያችሁ ያለች በጣም ዙር እንዴት ተሰልፈው አልጋዬ ዙሪያ ላይ ከዛ የሚገርም ነው እንዴት ምናምን እያሉ በጣም ፋይሌ ከባድ ነው። ኦሬዲ ከብሬን ጋር የተገናኘ እብጠት ነው፣ እጢ ነው። ከውጪ የሚመጣ ዶክተር ነው ሰርጀሪ የሚያረጋኝ። እሱም አልተርፍም። ምናልባት ከተረፍኩም 6 ዓመት መተኛት አለብኝ። ከ6 ዓመት በኋላ ልሞት ማለት በእነሱ። ከዛ እግዚአብሔር ጣልቃ ገባ። ኦሬዲ 7 ዓመት 1 ዓመት ተጨምሮልኛል። ቀረኛ ነኝ አልሞት። ከሰርጀሪ የመትረፍ እድሏ 50-50 ነው። ከተረፈች ደግሞ አልጋ ላይ ሆና ነው 6 ዓመት ብቻ መኖር የምትችለው። በ3 ሆስፒታሎች የተረጋገጠ እውነት ነው። የናዝሬቱ ኢየሱስ ጣልቃ ሲገባ የ3 ሆስፒታሎች ዶክመንት ተሰረዘ። አሜን። ማስረጃውም ማረጋገጫውም ተሰረዘ። አሜን። ሃሌሉያ። አሁን እንግዲህ 1 ዓመት ትርፍ ነው። ኦሬዲ በቃ 7 ዓመት ይሄ 7ኛ ዓመቴ ነው እና ምን ህመም የለኝ ምንም እግዚአብሔር ይመስገን። ከዛ ደሙን በስሪንጅ መጥተው አወጡልኝ። ፈሳሽ የሆነውን እጢው ፈሳሽ ሆኗል ኦሬዲ በአኖይንቲንግ ኦይል ያንን በስሪንጅ አወጡልኝ። ከዛ ውስጥ ላይ ይሄ ተበልቷል ኦሬዲ ጭንቅላቴ እብጠቱ እንዳለ ሆኖ ይሄ የሰው ልጅ ሲነካ ይሄ ደረቅ ነው አይደለ? ይሄ ባዶ ነው የኔ ማለት ሲነካ ወደ ውስጥ ቆዳ ነገር ነው የሚታየኝ ማለት ነው። ይሄ ጭንቅላቴ ሙሉን ኦሬዲ በልቶታል የነበረው ማለት ነው። ከዛ በኋላ አወጡልኝ ምናምን አዩና በቃ እነሱ የሚያወሩት ብዙ ነገር ነው። በቃ የሆነ በጣም ብዙ አዋጅን ያውጃሉ። እኔ ደግሞ አዋጅን በአዋጅ እየሻርኩሽ ነበርኛ። ከዛ በቃ አኖይንቲንግ እየተቀባውኝ የትም እኔ ውጭ ሀገርም አልሄድም። ከዚህ በኋላ ምንም አይተክምና አልፈልግም። ኢየሱስ ክርስቶስ ፈውሶኛል። በአኖይንቲንግ ኦይል እኔ ተፈውሻለሁ ብዬ እየተቀባው ይኸው ምንም ደረቅ ነው ጭንቅላት ተመለሰ ወደ ድሮ ወደ ልጅነቴ ማለት ነው። ምንም ነገር የለም። ፊቷ እኮ ምንም ምልክት የለም። በቃ ምንም ነው። እዚህ ጋር ነበር እብጠት። እንግዲህ ያውቁኛል። በጣም ትልቅ ነበር እብጠት እዚህ ጋር የነበረኝ። ከዛ በዚህ ኬዝ ነበር ኦሬዲ ፊቴ የተንጠለጠለበት ምክንያት። ከዛ እግዚአብሔር ያለ ምልክት ይኸው ማንም አሁን የሚያቀኝ ካልሆነ አያውቅም ማንም በቃና እዚህ ጋር ነው የነበረው። እግዚአብሔር ምንም ምልክት ሳይኖር እንግዲህ ዶክተሮች 6 ዓመት ብቻ ነው የምትኖሪው ከዛ በኋላ ትሞቻለሽ ያሉኝን ቀጠሮ እግዚአብሔር አዋጅ ቀይሮልኝ ዛሬ እድሜን ቀጭኖልኛል። እግዚአብሔርን አመስግኑልኝ።